ትዳር ለማፍረስ በጣም ቀላል ነው። ሲያማግጥ አይሻል በቃ አልፈልግም ፍታኝ መፋታት ከዛ በኋላ አትመቸኝም በጣም ትገማኛለህ በነገራችን ላይ ነብያችሁም ብሎታል እንዲያንሰፈሰብሽኛል አንሰፍሰፈሽ እንዲያደናገርሽኛል አያደናግረሽ መልእክት ከከተማ ይውጣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ በርገል እየበላ ውድ ኦርቶዶክሳውያን እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ በዛሬው ቆይታችን የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶች ተዘጋጅተዋል። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮ በቀጥታ እንሄዳለን። ይኸውላችሁ ቤስት ፍሬንድም ይሁን ምንም ይሁን የሥራ ባልደረባም ይሁን በተለይ ሴክሬታሪዎች ከአለቃቸው ጋራ በመስሪያ ቤት ላይ የሚታወቁ ሰዎች ወጣ ብለው ከስራ ከወጡ በኋላ እየተደዋወሉ ቦራ ብለው ምናምን አድርገው ዳቦና ምናምን ቀማምሰው ወደ ቤት የሚገቡ ሰዎች ማለቴ ነው። ትዳር ላይ ሲመጡ አታውቁባቸው። ሴቷም ወንዱም ማለት ነው። ወንዱም ሴት አጫውቶ እንደመጣ ወንዱም ሴቷም ደግሞ ወንድ አጫውታ እንደመጣ ሴቱም ወንዱም ደግሞ ሴት አጫውቶ እንደመጣ አይታወቁም። ግን እቤት ሲመጡ ማሊያ ይቀይራሉ። በቃ አጠቃላይ ወደ ቤት ነው የሚቀየረው ሁሉ ነገር እና ድንገት እንዲያ ነገር ሲያጋጥማችሁ ምንድነው ማለት መወሰን ያለባችሁ? ሶስት ነገር ነው መወሰን ያለባችሁ። አንደኛ እንዴት በዚህ ልክ ባለቤቴ ሊተውን ቻለ ወይም ደግሞ እንዴት በዚህ ልክ ሚስቴ ልትተውን ቻለች? መጀመሪያ ጥያቄው መመለስ አለበት። እንዴት በዚህ ልክ አስመሳይ ሊሆን ቻለ ባለቤቴ የሚለው ነገር በደንብ ማጥራት አለባችሁ። ሁለተኛ ትዳሬን እንዴት ነበረ ይበድል የነበረው ወይም ደግሞ እንዴት ያግዘ የነበረ? ምንም ትዳሬ ሳይበድል የቤት አስቤዛ ሳይጎዳኝ ቤት ውስጥ ፍቅር ሳይነፍገኝ ከሆነ ይሄን ያደረገው የነበረው እንዴት እንደዚህ አይነት ነገር ሊያደርግ ቻለ? የትኛው አይነት መንፈስ ነው ብላችሁ ማጥናት አለባችሁ። እንዴትስ ደግሞ ይሄን ነገር አስቻለው አይምሮ እንዴት ተቀበለው? እዚህ ጋር ለኔም ለልጆቼም ለቤቴም ጥሩ ነገር እያደረገ እዛ ጋር ደግሞ ሌላ የሚያጫውተው ነገር እንዴት ሊኖር ቻለ? ሌላው ሶስተኛ ነገር ደግሞ ባለቤቴ በዚህ ልክ እየተወነ ያለው መስተፋቅር ተደርጎበት ነው? በዝሙት መንፈስ ምክንያት ነው ወይስ የቡዳ መንፈስ አግኝቶት ነው ወይስ ደግሞ የራሱ ፈቃድ ነው የሚለው ነገር ለይቶ ማወቅ ያስፈልጋል። ከአባቱ ነው የመጣው ይሄ ነገር በቤተሰቦቹ ታሪኩን ማወቅ ወደዛ ሄዶ ወንድሙ እንዴት አይነት ህይወት እየኖረ ነው፣ እህቱ እንዴት እየኖረች ነው፣ እናቱ አባቱ ደግሞ ትዳራቸው ላይ ስንት ጊዜ ተጣልተዋል፣ የተጣሉበት ምክንያት ይሄን ሁሉ ካላጣራችሁ በስተቀር ትዳር ለማፍረስ በጣም ቀላል ነው። ሲያማግጥ አይሻል በቃ አልፈልግም ፍታኝ መፋታት ከዛ በኋላ አንድ ጊዜ ነው መፋታት። ሁሉ ጊዜ ብቻ ለብቻኝነት መኖር ነው እየማቀቁ በኔ ላይ እንዲያርጉብኝ እረፍት የምታገኝ ይመስልሻል ወይም እረፍት የምታገኝ ይመስልሃል ከተለያያችሁ ነገሩ ከተፈጸመ በኋላ። ከዛ በኋላ ግን የሚሰማችሁ ስሜት በጣም ከባድ ነው የሚሆነው። ቤተሰቦች ከባድ ነው የሚሆነውና ቆም ብላችሁ አስቡበት። ይሄን እንደ አንድ ነው። እሺ እንደ መንፈሳዊ ስታዩት ደግሞ እንደ አንድ መንፈሳዊ ከመናፍስቱ ማሰራር ከዛኛው ማሰራር ውጡና እንደ አንድ የመንፈሳዊ ሰው ስታስቡት ደግሞ ሰውን የሚያክል ክቡር የሆነ ፍጥረት በዚህ አይነት መልኩ ወድቆ ሲጋለጥ ወይም ሲገኝ እንዴት ነው ትሪት መደረግ ያለበት? ፊት ለፊት እሱን በቪዲዮ አድርጎ በፕሮጀክተር ወይም በሆነ ነገር አድርጎ ማጋለጥ ነው? ይሄው እንደዚህ አድርገሃል ብሎ ማሳየትና ይሄ ሰው ራሱ እንዲጠላ አድርጎ እንዲሞት ማድረግ ነው? ወይስ በንስሐ ታጥቦ እንዲመለስ አድርጎ እንደተነቃበት ተነግሮት ቪዲዮንም አሳይቶ ቀስ ብሎ በሲስተም ይሄንን ሰው እንደዚህ እኮ ማድረግ አልነበረብም፣ ይሄ እኮ እንደዚህ ነው፣ እኔ ይቅርታ አድርጌልሃለሁ፣ እግዚአብሔር ደግሞ ይቅር እንዲል ደግሞ ንስሐ ግባ። የትኛው ነው የሚበልጠው? የበልጥ እኛ ስላጋለጥን እፎይ ልንል እንችላለን። አሁን ቅድም ቲክቶክ ላይ ምን እያየው ነበረ? አንድ ተስፋዬ የሚባል 15 ዓመት የታሰረ ሰው የእውነት ነው የምነግራችሁ፣ ስሙ ተስፋዬ የሚባል ሰው 15 ዓመት ታሰረ። ምን አድርገሃል ተብሎ አስገድደህ ደፍረሃል ተብሎ። ከዛ በኋላ በሐሰት ነው ጓደኞቹ ለካ ያሳሰሩት። አውቀው ነገር ሰርተው ፍርድ ቤቱ ዳኛውም አዎ አድርገሃል ተብሎ እንዲወሰንበት። ከዛ ደግሞ ባለትዳር ስለነበረ ሚስቱም እንዴት በእኔ ላይ ሆኖ እንደዚህ አስገድዶ ይደፍራል ብላ የአንድ ልጅ እናት ሆናለት ነበረ። በቃ ሌላ ግብታ ምናምን ለብቻ እየኖረች ነው። 15 ዓመት ተፈርዶበት ግን 5 ዓመት ተቀንሶለት 10 ዓመት ተፈርዶበት ታስሮ ሲወጣ ይሄ ተስፋ የሚባል ሰው ሲወጣ እነዛ በሐሰት የከሰሱትን ሰዎች ፈልጎ ሄዶ ቅጥቅጥ ጨፍጨፍ አድርጎ ገደላቸው፣ ተበቀላቸው። ከዛ እጁን ሰጠና ምን አለ ለፖሊሶች ምን አላቸው? አሁን አንጀቴ ቅቤ ጠጣ። በፊት ያለ ወንጀል ነበር 10 ዓመት የታሰሩት። አሁን ግን ትክክለኛ ወንጀል ሰርቼ ተበቅዬ ደስ ብሎኛል ብሎ ፈገግ ብሎ እየሳቀ ነው መጥቶ እጁን የሰጠዋሉ። ይሄ ሰው እሺ ለጊዜው አይ ገደልኳቸው አለ። 10 ዓመት ሙሉ ስወጣ ብቻ ልገላቸው፣ በቃ ሌላ ለምንም አልፈጋቸውም፣ ልገላቸው ነው የምፈልገው እያለ አይደል የኖረው 10 ዓመት ሙሉ። እንዴት በሐሰት ይከሱኛል? 10 ዓመት ቀልድ አይደለም።
አንድ ዓመት 365 ቀን ነው። 365ን በ10 አብዙት ስንት ቀን እንደሚሆን ወደ 3000 ምናምን አይደል? አንድ ዜሮ ጨምሩበት። ያን ሁሉ ቀን እስር ቤት መማቀቅ ማለት በጣም የእድሜን እኮ ሩቡን መጨረስ ማለት ነው በትንሹ። እና ያን ሁሉ ቀን ግን ምን ሲያስብ ነበረ? እበቀላለሁ፣ እገላለሁ። እንዴት እንደሚገላቸው አገዳደሉን ያሳየው ነበረ። አክት እያደረገ አንዳንድ ሰው ስትጣሉ አላያችሁም? ቆይ ላገኘው ብቻ ከዛ እንዴት እንደምትመቱት ምናምን ያሳያችኋል። ስለገጠመኝ ነው፣ ሁላችንም ላይ ይገጥመናል። በቃ እልክ ይዛችኋል። ደንፎ የሚባል ነገር አለ። አካሄዱን ያሳያቸው፣ እንዴት እንደምትራመዱ፣ እጅ እንዴት እንደምታነሱ፣ ከዛ እንዴት ግብግቡን ራሱ በዚህ ውስጥ ያሳያቸዋል። በቃ ገና ሳይፈጸም እኮ ነው። ከተፈታ በኋላ ገሎ እንደገና ገባ። ፖሊሶቹ በጣም አዘኑ። ያዘኑት በምንድን ነው? በሐሰት 10 ዓመት በመታሰሩ ወንጀለኞች ናቸው። 3ኛ ተከሳሽ ተይዞ ታሰረ። 2ቱ ተገለዋል። ባይገደሉ ኖሮ ይታሰሩ ነበር፣ እሱ ነፃ ያወጣ ነበረ። ለፖሊስ ቢነግር ኖሮ ይታሰሩ ነበረ። ግን ገደላቸው። በመግደል ረካ። እሺ አሁን እስር ቤት ምን እያደረገ ነው? እንደገና እየማቀቀ ነው። ሚስቱም ጋር ሲሄድ ልጁን አላሳይም አለችው። ቤተሰቦቹ የሚስቱ ቤተሰቦቹም ጭምር ምን አደረጉት ነው የሚለው? ልጅ እንዳታሳይ አሏት። አሁን እውነቱን ሲሰሙ ምን ይሰማቸው ይሆን? የእውነት ሰው ገሎ ሲገባ ምንድነው? እሺ ቢያንስ ልጁን ቢያሳዩት የሆነ ነገር እንኳን ቢል እንደዚህ ለመግደልም ቢሳሳ ይችል ይሆናል። እልህ ውስጥ የገባው ግን ሁሉ ነገር ሲዘጋጋበት ነው። አያችሁ? እና የጥቂት ሰከንድ እርምጃ የዘላለም ጸጸት ነው። ስለዚህ እንደዚህ ብዙ ጊዜ የዘሞቱ የሆነ ያመነዘሩ የሆነ ነገር ሲያደርጉ የተገኙ ባሎችም ሆነ ሚስቶች በአደባባይ ከሚጋለጡ ይልቅ የእውነቴን ነው የምላችሁ እነዛን ሰዎች ጠርቶ መክሮ ለክርስቶስ ሙሽራ ቢሆኑ አንገታቸውን ደፍተው ንስሐ ቢገቡ ያ ነው እንዲያውም እርካታ የሚባለው። በእንቅርት ላይ ጆሮ ደግፍ ከመሆን ይልቅ በአናቱ ላይ የንስሐ እሳት ከምሮ እየተቃጠለ ጌታ ሆይ በድያለሁ፣ ሰውም አሳዝኛለሁ ብያለ ቢኖር ነው የሚሻለው ብዬ አስባለሁ። እንደኔ አትመቸኝም? በጣም ትገማኛለህ። በጣም ገማለሁ። እኔ ሳጥና የለኝ 660 ተንበርከካንተ ሰዶም ነኝ። ወይኔ ተንበርከካንተ በሰዶም ነው የምልከው። ሚስቱ ነኝ እኔ 27 ዓመት። እስኪ ብድግ በልና ና በስላሴ ስም ሂሳብ ሰርቼ ነው የገባሁት። የት ተገናኝተን ነው ታዲያ? እኔ ምገማክ አንድ እህቱ ነች ይዛው የመጣችው። አያቆም ነበር ይሄን ቦታ። እሺ አዎ፣ ግን ያስከኝ አድብታ ያስከኝ። እሺ አዎ፣ ሚስቱ ነች የመተተችበት 27 ዓመት ሙሉ የገዛ ሚስቱ ወልዳለች። ተፋተዋል? አልተፋታም፣ ገናው ሊፋታ ነው። መስመር ይዞለታል። እሱን እስኪጨርስ ነው እንጂ እንሄዳለን እኛ። ሰዶም ናቸው። ቤተሰብ እርስ በራስ ዝሙት እየፈጸሙ ነው የሚልኩት አባት ከልጅ ጋር። አሁን ያለው እሱ ላይ ማን ንገረኝ። እኔ ሳጥናኤል ነኝ። ሳጥናኤል አውታ። እሺ ታስሬያለሁ። ምንድን ነው የምታደርገው? አስለቅቀዋለሁ፣ አስፈሰዋለሁ። ምኑን ነው የምታስለቅቀው? ወደ ታች ሰገራ እንዳይቆጣጠር አደርገዋለሁ፣ አስፈሰዋለሁ። ሽታው ሽማግሌ ይሄ የእሱ ጸጋ አይደለም። የሽምግልና የአባቷ ነው። ሚስትየው ስንት ዓመቱ ነው እሱ? 44ቱን ይዟል። እሺ 27 ዓመት ሁሉ ተጫወተችበት። እድሜውን አልኖረው። እሺ እኔ ከ14 ዓመቱ ጀምሮ ልጁ አልኖረም ህይወቱን። እሺ በቃ ምን አረጋችሁ? እናዘሙተው ነበረ። ገንዘብ አይዝም። በድሉ ባይምሮ እኛ ነን ስንኖር የነበረው። አጎቱ ሲኖርበት ነበረ። ለምንድን ነው ራሱን እንዳይቆጣጠር የምታረገው? እላዩ ላይ እንዲጸዳዳ ለምን የምታረገው? እየሰራው ነው የምልከው እኔ ሚስቱ ከአባቴ ጋር ግንኙነት እየፈጸም ሰዶ። እሺ ሌላ ምንድን ነው የምታረገው? ሌላ በቃ በትዳር እድል ሌላ እንዳያገባ እሱም ዝሙተኛ እንዲሆን ሰላቢ እንዲሆን ነው። ዝሙት በትዳር ዓለም አብረን እያለን ስንተኛ እንዳትሳሳት እለዋለሁ። ሌላ ቦታ ተሳስቶ ግንኙነት እንዲያደርግ ስለምፈልግ እሺ ሽባ አደርገዋለሁ። የሽባ መንፈስ ነው። እሺ ሳጥናኤል ሌላ ብሎ የምታረገው? ብዙ ነገር ነው የማረገው እኔ። ምግብ እንዳይበላ፣ ጸበል እንዳይጠጣ፣ ከወንድሞቹ ጋር እንዳይገናኝ በቅርቡ ነው ያገናኘሁት ከወንድሞቹ ጋር። እሺ መተት አለ ሌላ? አዎ መተት፣ የድል መተት። ሌላ ማን ያለው? አይምሮ ይሄ ባለጌ ስለሆነ ቶሎ እንገላገል አይሻልም? እናቱን ነገርኳት። እኔ ነኝ ብዙ ማት ነው የሚያወራው። ገድያታለሁ። ሁላችሁም ነው የምትሄዱት? አንድ አትቀሩ። ሁላችንም መተት
ጠቅላላ በስላሴ ስም በሉ። በስላሴ ስም በሉ። በስላሴ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሚካኤል እኔ ሳጥናኤል ከነሰራዊቴ የድል መተት የቤተሰብ መተት የሚስት መተት አይነ ጥላ ያደፈጥን የተደበቅን ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን በ7 የጮነቱ ቶሎ በል 1 2 3 ቀጥል 4 ቀጥል 5 6 ገንዝ እና ሊቀ መላኩ የሰጠው ዳኛ ቅዱስ ገብርኤል ሲኦል ያወርድ በስላሴ ስም። ኪዳነ ምሕረትን አመስግኑለት። ይሄ ቢጠየቅ ብዙ ነገር ስለሚያወጣ መስማትም አያስፈልግም። ትንሽ ከበድ ይላል። ለመድረክም አይመጥንም። እንደሰማችሁት ነው። ሳጥናኤል ስለሆነ የቤተሰብ ነው። ምን እንዳደረገ ሰምታችኋል። ሌላም ነገር ነው የሚናገረው። ተው መብራንን አመስግን ና እስኪ እግዚአብሔር ይባርክ። ብድግ በል እስኪ ና። አይዞኝ አታልቅስ። አይዞህ ደህና ነህ? ከየት ነው የመጣው? ከመጻብል ቦታ ነው የምመጣው። ሳጥናኤል ያላረገ ነገር የለም። ያላቅማ ሁሌ ይላል። ጸበል ላይ እንደዛ ነው የሚለው። በስመ አብ ወወልድ ወመንፈስ ቅዱስ። እሺ መብራን ኪዳነ ምሕረት የመጨረሻ ታድርግልህ በሉት። አይዞኝ እሺ። ኪዳነ ምሕረት የመጨረሻ ታድርግልህ። በነገራችን ላይ ነብያችሁም ብሎታል እንዲህ እንዲያንሰፈሰብሽኛለህ አንሰፍስፈሽ እንዲያደናገርሽኛለህ አደናግረሽ ወዲያጆ እንዲያንገበገብሽኛለህ አንገብግበሽ እንዲያንሰፈሰብሽኛለህ አንሰፍስፈሽ ሁለት የነበረው 4 ሆኗል እግረሽ። ኦኬ። በዚህ ሰውዬ እንጉርጉሮ ላይ ብዙ ሙስሊሞች እንዴት ሴቶችን 4 እግር ይላል ስድብ ነው እያሉ እየኮመቱ ነው። ሐዲሳችሁን አለማወቃችሁ ነብያችሁ ነው ያለው። ይሄ ከባድ ስድብ ነው፣ ዘፈን ነው ምናምን እያሉ ነው። ይሄ መጽሐፍ ላይ ስለ ትጥበት እንዲህ ይላል። አቡ ሁረይራ እንዳስተላለፈው ያላ መልእክተኛ እንዲህ ብለዋል። ማን? ያላ መልእክተኛ በ4 ቅርንጫፎች መሃል ከተቀመጠ እና ከታገላት ትጥበት ግድ ይሆንበታል፣ የዘር ፈሳሽ ባይፈስም እንኳን። በ4 ቅርንጫፎች መካከል የሚለው ሐዲሱ ላይ በእግሮቿ መካከል ወይንም በ4 ቅርንጫፎች መካከል 4 እግር ያለው ማን ነው የሚለውን ደግሞ ኢማም አነዋዊ አንድም ከዚህ ሐዲስ ጋር አያይዞ እንስሳትን ካደረጉ መታጠብ ግድ ነው ብሏል። እንስሳትን ከእንስሳት ጋር እንትን ካደረጉ ትጥበት ግድ ነው፣ 4 እግር ያለሽ እነሱ ስለሆነ። ኤኒዌይስ አንድ ታሪክ ልንገራችሁ። ሳሂህ ቡኻሪ 52:35 ላይ የሚገኝ ሙሐመድ ቤቱ የሚመጣ ጀንደረባ ወይም ደግሞ የሴት ፍላጎት የሌለው አይነት ሰው ነበረ እና ሙሐመድ ቤት ይገባል፣ ሚስቶቹ ጋር ምናምን ይገባል፣ ይወጣል። ሙሐመድ ታውቃላችሁ ወንዶች ቤቱ እንዳይመጡ ከልክሏል። እና ይሄንኛው ሰውዬ ግን ስልብ ነው ብሎ በማሰብ ፈቅዶለት ነበር። ዕለታት አንድ ቀን እንዲህ ሲል ሰማው። that she shows 4 folds of flesh when facing you and 8 when she turns her back. ወደ አንተ ስትመጣ 4 እጥፍ ታሳያለች፣ ወደዛ ስትመለስ 8 ትሆናለች ብሎ አለ። ማሜ ሰማ። 4 ሆና መጣች እና 4 እግር ሆና መጣች ምናምን ብሎ ያንጎራጎራል። ወደ አንተ ስትመጣ 4 ሆና ትመጣለች፣ ወደዛ ስትሄድ ደግሞ 8 ሆናለች ሲል ማሜ ሰማና እንዲህ አለ። thereupon the prophet said to us. ከዛም ነብዩ እንደዚህ ያለን ለኛ ይላል this effeminate man should not enter upon you anyone. በማንኛችሁም ላይ ይሄ ስልብ ሰውዬ እንዳይገባ። ሚስቶችን እንደዚህ 4 ሆና መጣች 8 ሆና ትሄዳለች የሚል ከሆነ ይሄ ሰውዬ በፍጹም እናንተ ጋር እንዳይገባ፣ እዚህ ቤት እንዳይገባ ከለከለ ማሜ። ስለዚህ ሰውዬው የዘፈነው መሐመድ የተናገረውን ነው። 4 ሆና መጣች ምናምን ብሎ በዜማ የተናገረው
ማሜ የከለከለውን በሐዲስ ውስጥ ያለውን አራት መተኛት እሱን ነው። ስለዚህ አውዙ ቢላሂ ምናምን እያሉ ስድብ ነው ይሄ። እንዴት አራት እግር ሴት ልጅ ይላል ምናምን ይላሉ። ለሴትም ብቻ አይደለም ለእንስሳም አብሮ የተነገረ ነው። ያው ሴትን እንትን ካልኩ ብቻ መታጠብ አለብህ የሚል ነው። ኤኒዌይስ አዲሳችሁ ነው ሰውዬው ያወራው። አሁን ላይ ብለናል በቀበሉ መነኩሴ ከከተማ ይውጣ። አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ። በርገር እየበላ ጃንኩን እየበላ ይውጣ። ለምን አጣጣም አንተ? እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው ገረገራን ዋልድባ ናት። ከሌዝ ነው መኖር ያለበት ከሌዝ ነው እያል ጊዜያችንን በመናቆር የምንወስደው ከሆነ አይሆንም። ይሄ ነው ከባዱ። የትም ፍጪው ዱቄቱን አንጪው ነው። እግዚአብሔር የት ትኖራለህ አይልም፣ ምን ትሰራለህ ነው የሚለው። በዚህ ልክ መነኮሳት ስርዓትን ለመጣስና ስርዓትም ስለጣስን ደጋረግን ብሎ በዚህ ልክ በዚህ ርቀት ሄደው በዚህ መልኩ ሲያስተምሩ ሲመለከት በጣም አዝናለሁ። እነዚህ መነኮሳት ሲመነኮሱ መጽሐፍ መነኮሳትን አልተማሩም፣ ስርዓተ ቤተክርስቲያንን አልተማሩም። ምንም የሚያውቁት ነገር ሳይኖራቸው ለገንዘብና ለገንዘብ ብቻ ብለው ሆዳቸው አምላካቸው ሆኖባቸው በስመ ምንኩስና ሊነግዱ የመነኮሱ መነኮሳት ናቸው እንዲህ አይነት ቃል የሚናገሩት እንጂ ትክክለኞቹ መነኮሳት የት እንዳሉና ምን እንደሚሰሩ ምን እንደሚያደርጉ ገዳም ሄዳችሁ መመልከት ትችላላችሁ። ከዛም ባሻገር መጽሐፍት ላይ መጽሐፍ መነኮሳት ላይ ሕግና ስርዓቱ የት መኖር እንዳለባቸው፣ ምን መብላት፣ ምን መጠጣት፣ ምን መስራት እንዳለባቸው ጭምር ደግሞ በአባቶቻችን ቅዱሳን ታሪክ በአባ አንጦንስ፣ በአባ መቃርስ፣ በአባ ጳኩሚስ እንዲሁም በተለያዩ በአባ ሲኖዳ እንዲሁም ደግሞ በአባ ጳውሊ ታሪክ በቅዱሳን አባቶቻችን ታሪክ መነኮሳት የት መስራት የት መኖር እንዳለባቸው በአግባቡ ጠንቅቀን ተምረናል። መኖር ያቃታቸው እነሱ ናቸው። ስለዚህ ከከተማ ላለመውጣት ክፉ ሰው ለክፋቱ ቃል እግዚአብሔርን ይጠቅሳል፣ መጽሐፍ ቅዱስን ይጠቅሳል እንደሚባለው ለዚህ ክፋታቸው ለዚህ ስተታቸው ስተት አይደለንም ለማለት በዚህ ልክ ሲጓዙ ስንመለከት በጣም እናዝንባቸዋለን። ለዚህች ቤተክርስቲያን በዚህን ሰዓት ችግርና ፈተና የሆናችሁባት ለቤተክርስቲያን እናንተ ራሳችሁ ናችሁ። ከባድ ፈተና አለብን። ስለዛ ፈተና ማውራት ሲጠበቅብን አሁን ስለ መነኮሳት ከተማ መኖር አለመኖር አናወራ ብላችሁ ትናገራላችሁ። ከእናንተ በላይ ፈተና የሆነባት ቤተክርስቲያን ላይ ማን አለ? ስለዚህ የጉዳይ ቀላል ጉዳይ አይደለም። በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ እኚህ መመራችን ደግሞ የሚሉትን ነገር ሰምተን ደግሞ እንመለሳለን። ወደ መመራችን እንለፍ። ግልጽ እንናገር በተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሹት። ጳጳሳት የሚሾሙ ከመነኮሳት ብቻ። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳሱ ማለት ምን ተበላሸ? ቅስና ተበላሸ። ካህኑን የሚሾመው ካህኑን ወደ ታች የሚሰጠው ክህነቱን ጳጳሱ ነው። ቅስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ ተታች። ክህነቱን አይደለም ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የምንኩስናው ሲበላሽ የቅስና ህይወት ተበላሽ። ከመነኮሳት ከጳጳሳት የማይጠበቁ ቃላት እንሰማለን። እንደዚህ አይነት በጣም ራሳቸውን አዋርደው ቤተክርስቲያንን የሚያዋርዱ እግዚአብሔር ራሱ በጊዜው ያጸዳቸዋል ብዬ ይጠብቃል። ይጸዳል። ማንኛውም ሰው አይቀርም። ይሄ ታሪክ በግብጾች ታሪክ ውስጥ ይተከሳል። መነኮሳት ከተማ ወጥተው በጣም በሚደምሹበት ጊዜ እግዚአብሔር የፋርስን ንጉስ አመጡ። መነኮሳትን ብቻ መርጠህ ግደልልኝ ነው እግዚአብሔር። መነኮሳትን ለብቻ ወደ 700 ገዳማት ውስጥ ያሉ መነኮሳትን አርዷቸው ሄዱ። እኔ ታረዱ እያልኩ አይደለም። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። እኔ ሳይሆን ራሳቸውን እንደሚጠሉ ነፍሳቸውን እንደሚጠሉ ከተማ ምን ይሰራል? ውስኪ ምን ያደርግለት? የቤተክርስቲያን መዋቅር ውስጥ የተሰገሰገ ሰው መነኩሴ የሆነ ውስኪ እየጠጣ ጥሬ ስጋ እየቆረጠ መዋቅር ውስጥ ወደ አብሶ ካለ ማለትም ከእግዚአብሔር ይልቅ ሆዱን የሚያስከብር እነ ክርስቶስ የሚያመልኩ ቅዱስ ጳውሎስ ተናገረች። ሆዳቸው አምላካቸው ያለ ሰው መዋቅር ውስጥ ካለ መነኩሴ ሆኖ ምንኩስናን የሚያሳፍር ሰው መዋቅር ውስጥ ካለ ሙስና የሚቀበል በገንዘብ የሚገዛ ሰው ካለ ምን ፍቅር ያለበት ሰው ካለ እንዴት ነው ምዕመናንን እንዴት አድርገን ማስተካከል ነው? እንዴት ነው ምዕመናንን ወደ ሰማያዊ ማዕረግ ማድረስ ነው? በጣም አስቸጋሪ ስለሆነ ለቤተክርስቲያን መዋቅር በተሻለ መጠን ሌሎችም ችግሮች አሉ። ግን እንደው ቀድሞ ይሄ ነገር ቢታሰብበት ለመምህራችን ቃለ ሕይወት ያሰማልን። ተስፋ የምናደርጋት መንግስተ ሰማያትን ያወርስልን። ስለዚህ በዚህን ጊዜ ከመነኮሳትና ከቤተክርስቲያን አገልጋይ በላይ ለቤተክርስቲያን ፈተና የሆነባት ምንም ነገር ማንም የለም። ስለዚህ እኛ አገልጋዮች ስርዓት ብንይዝ ቤተክርስቲያን ሰላም ታገኛለች፣ ምዕመናንም ደግሞ በስርዓቱ ተገዝቶ ይኖሩ ነበር። ስለዚህ ለቤተክርስቲያን ፈተና ከመሆን ራሳችሁን ብትታደጉና ወደ ነበራችሁበት ዓላማዬ ብላችሁ ወደ ገባችሁበት ወደ ገዳም ተመልሳችሁ እናንተም በስርዓታችሁ ምዕመናንም በህግ በስርዓታቸው ካህናትን ዲያቆናትን ነው
ቤተክርስቲያንን በሕግ በስርዓታቸው እንዲያገለግሉና እንዲገለገሉ ይሆናል ማለት ነው። ስለዚህ ስርዓት እየጣሳችሁ መዋቅር እየጣሳችሁ እንደፈለጋችሁ እየኖራችሁ የፈለጋችሁትን እየበላችሁ የፈለጋችሁትን እየረገጣችሁ የፈለጋችሁትን እየለበሳችሁ የፈለጋችሁትን እየነዳችሁ መነኩሴ ነኝ ማለት በፍጹም ተገቢ አይደለም። ይሄ ራስን መዋሸት ምዕመኑን ማታለልና እግዚአብሔር ላይ መዘበት ነው የሚሆንባችሁ። ስለዚህ ፈሊጥ አያስፈልግም፣ መላ አያስፈልግም፣ ምንም ምክንያት አያስፈልግም። ይሄ ሁሉ እናንተን ከጥፋተኝነት አያድናችሁም። ስለዚህ ስርዓት ብትይዙና እንደዚህ አይነት ትምህርትም ደግሞ ማስተማር ብታቆሙ መልካም ነው ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ አድርሱላቸው። መቼም ቲክቶክ ይጠቀማሉ። በየቲክቶክ አካውንት ከፍተው ተኮልኩሎ ስላሉ ይደርሳችኋል ብዬ ተስፋ አደርጋለሁ። ይቆያል። ሽሽታችሁ በክረምት ወይም በሰንበት እንዳይሆን አብዝታችሁ ጸልዩ ተብለን ነበረ። ያው እንግዲህ ወቅቱም የውሃ ክረምት የዝናብ የደመና ክረምት ነው። የህይወት ክረምታችንም እንደዚሁ ነው፣ ተመሳሳይ ነው ማለት ነው። በልምምዶቻችን ባህሪ ውስጥ የመንፈሳዊ ህይወት ኃይልና ብርታት የለንም። ከዚህ የተነሳ ዲያብሎስ በስፋት ይኸው ፍሬ አልባ እያደረገን ነው። እያንዳንዱ አኗኗራችን ላይ እየወሰነብን ነው። በምንሰራው በምናከናውነው ነገር ላይ ሁሉ እድሉን አስፍቷል። እንዴት እናድርግ እንግዲህ? አሁን ሰይጣን ቤተሰብ ከሆነ እንግዲህ ምን ይጠበቃል? ክፉ መንፈስ ቤተሰብ ከሆነ ህይወታችን ጋር የሚገዳደር ከሆነ ከዚህ የበለጠ ሽሽት ምን አለ? ሸሽተን ያመጣነው ችግር ነው። በክረምት ወራት ያለው እንግዲህ እንዲህ አይነት አስቸጋሪ ዘመኖች ሊመጡ እንደሚችሉ ማንም ፍሬ ያለው ሰው ሊቆም እንደማይችል የሚያሳየን ነው። ሰንበት የተቀደሰ ቀን ነው። የተቀደሰን ቀን ስንሸሽ መቀደስ አንችልም ማለት ነው። ሰንበት የተባረከ ቀን ነው። የተባረከ ቀንን ስንሸሽ የተባረክ መሆን አንችልም ማለት ነው። ሰንበት የማረፊያ ቀን ነው። የማረፊያውን ቀን ከእግዚአብሔር ተቀበልነው መሆኑን በጸሎት ካልተቀበልነው የማረፊያ ቀን ሳይሆን የመሸሻ የማዋከቢያ ቀን ነው። ሁሌ እንደሸሸን እንኖራለን ብለን እንሸሻለን። ሰውን እንሸሻለን፣ ቤት እንሸሻለን፣ ኑሮ እንሸሻለን፣ ጊዜ እንሸሻለን፣ አመታቶችን እንሸሻለን። ግን ማብቂያ የለውም። ለዚህ ነው ሽሽታችሁ በክረምት ወይም በሰንበት እንዳይሆን አጥብቃችሁ ጸልዩ። አባቶቻችን ዝም አሉ። ያንዳንዱ ለርስት ለመሬት ሲሯሯጥ በመካከሉ በመንፈሳዊ ቡራኬ የሚወለዱ ልጆች ጠፉ። በቃ በበጎ መንገድ የሚወለዱ ልጆች ጠፉ። መሮጥ ብቻ ሆነ። በሽሽት ላይ የተወለድን ከመሆኑ ጋር ተያይዞ ጠላት አብሮን ተወለደ። በመጽሐፍ ቅዱስ ውስጥ ስንዴ ዘርቶ ገበሬው እንክርዳድ ጠላት ዘራ ይላል። ያ ጠላት የዘራው እንክርዳድ ከስንዴው በልጦ ተገኘ። ይሄ የአንድ ገበሬ ማሳ እንኳ ይሄን ያህል ከሆነ በአንድ ትውልድ ውስጥ ደግሞ አስቡት ምን እንደሚመስል። ስለዚህ ማዘራው ሲባል ጠላት ዘራው፣ ሌሊት ጠላት ዘራው ይላል የማቴዎስ ወንጌል። አብሮ ከስንዴው ጋር አደገ። እንንቀልህ ብለው ለማረም ሲሞክሩ አብዛኛውን የስንዴውን እግር ከውስጥ በኩል ከመሬቱ ጋር ስለያዘው ስንዴውም አብሮ ይነቀላል አለ ገበሬው። ተውት ቆይ አለ። በመከር ጊዜ ገበሬዎች ሲያጭዱ እንክርዳዱን ከስንዴው ይለዩታል። ያጨዳ ጊዜ ድረስ እንክርዳዱ አብሮ መብቀል ግዴታ ሆነ። ለምን? ስንዴው አብሮ ይነቀላል። ሲነቀል ማዘራ ጠላት ዘራ ይላል። እንደዚህ በእርሻው ላይ እንደዚሁ እንዳለ ሁሉ በትውልድ ህይወትም ውስጥ ልክ እንደዚሁ አለ። ጠላት የዘራው ትውልድ አለ። ክፉ መናፍስትኛ ችላ ባልንበት ህይወት ውስጥ የዘራው አለ። የጋግርት መንፈስ፣ የዳፍንት መንፈስ፣ የአፍዛ ድንግዝ መንፈስ ተጫጭኖን እንሰቃያለን። ደግሞ ይህንኑ የስቃይ መንፈስ የሚጋብዙ ሌሎች ሰዎች ደግሞ ለመናፍስቱ ረዳትና አጋዥ በመሆን በቅለዋል። ለግፍ፣ ለተንኮል፣
የተወለዱ ሰዎች በጣም ብዙ ናቸው። እግዚአብሔር ምሕረቱን ያብዛልን። ስለዚህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን አብዝታችሁ ጸልዩ ያለው አለ ምክንያት አይደለም። እንዲህ የክረምት ወራቶች ፍሬ አልባ ማጥና ጭቃ፣ ጎርፍ፣ የጎርፍ ማዕበል፣ ጨለማማ ደመና፣ ፀሐይ የሌለበት ከመሆኑ ጋር ተያይዞ በዚህ ጊዜ ይህ ዘመን በህይወታችሁ ውስጥ ሰው ይህንን ዘመን ባዶ አድርጎት በህይወታችሁ ውስጥ እና በድላችሁ ውስጥ እንዳይመጣ ጸልዩ። የፍሬ ዘመን ላይ እንድትደርሱ፣ የብርሃን ጊዜና ወቅት ላይ እንድትደርሱ ማለቱ ነው። ስለዚህ እነዚህ ሁለት ዕለቶች በእግዚአብሔር ሕዝብ ውስጥ የሚያስፈሩ ስያሜ ተሰጥቷቸዋል። ሰንበት፣ ክረምት እና በዚህ ጊዜ ከቤታችሁ እንዳትወጡ፣ ከቤታችሁ እንዳትሰደዱ፣ ከእግዚአብሔር አምላክ ቤት ከመንፈሳዊ ተስፋ ቃል ኪዳን ቃል ከሰማያዊ ኃይል ከዛ እንዳትወጡ ማለት ነው። በጸሎት ራሳችሁን እያገዛችሁ፣ በጸሎት ራሳችሁን እያዳበራችሁ ከእግዚአብሔር ጋር ግንኙነት በማድረግ ዘመናቱን የፍሬ ዘመን እስኪደርስ ድረስ ለምኑ ነው። ከዛ በኋላ ዘመኖቹን ሁሉ እሱ ስለሚመራቸው ዲያብሎስ ዘመኑን የሚመራበት ጊዜ አለ። ይገለባበጠዋል። አመታቶቹን የሚመራ ከሰማይ የወደቀው እኮ እዚህ ረፍት እንዲያደርግ አይደለም፣ እንዲዝናና አይደለም። ከሰማይ የወደቀው የሰማይ ስፍራዎችን መልቀቅ ግድ ስላለ ነው። መላእክት ተዋግተው አሸነፉ። ከዛ በኋላ ወደዚች ምድራችን መጣ፣ ከሰው ልጅ ጋር ተደባለቀ። ለሰው ልጅ ደግሞ መላእክት ሰይፋቸውን ታጥቀው በሰማያት አሉ። የሰው ልጅን የሚጠብቁበትን ኃይል አልፈቱም። እሱ ሰይፉን ፈቷል። ሰይፍ ስለፈታ ወደ ሰውነታችን ውስጥ ሲገባ በድፍረት ይገባል። መላእክት ወደ ሰውነታችን ውስጥ መግባት አይፈልጉም። እሱ ግን ይገባል። የወደቀ ስለሆነ ይገባል። መላእክት ከውጪ ይጠብቁናል። እሱ ውስጥ ገብቶ መላእክትን ይጋፋል። ታላቁን ካህን ዘካርያስን በቀኙን ይዞት ስለነበረ መልአኩ ሲመጣ በቀኝ በኩል ሲቆም እኔ ያለሁ አለ። ከዛ በኋላ ወደፊት ፎቀቅ አለ። ለምን? ቀድሞ ተይዟል። የካህኑ ቀኝ ነው የተያዘው። ትንቢተ ዘካርያስ ምዕራፍ 3 ላይ እንግዲህ መንፈሱ ይገባል። መላእክት ሆኖ ሳለ የሚገባ የተንኮል መንፈስ ነው። ሰው ልብ ውስጥ የመዋሃድ ባህሪ አለው። የወደቀ ስለሆነ ሰውን ለመጣል ይሽቀዳደማል። ለምንድን ነው ይባል? ከ99ኙ እሱ ጎድሎ ስለነበረ 100ኛ ሰው ስለገባበት፣ አንደኛ በሱ ክብር ላይ ሰው ነው የተፈጠረው። 100 ሞላ። 100 በጎች ነበሩት ይላልና፣ ግን አንዷ ባዝና ስለጠፋች አንዱም ፍለጋ መድኃኒታችን ኢየሱስ ክርስቶስ እንዴት እንደሄደ ይነግረናል። ከዛ በኋላ ወደ 100 ለማምጣት ያገኛትን በግ በትከሻው ተሸክሞ ይኸው የጠፋው በጌ ተገኝቷል አይደለም የሚለው መጽሐፉ። ስለዚህ ጎረቤቱን ሁሉ ሰብስቦ ደስ ይበላችሁ ይላል። ለፍለጋ ግን ሄደው 99ኙን ነው። 99ኙ መላእክት ናቸው። 100 ሞልቶ የነበረው ራሱ ሳጥናኤል ነው። ግን በገዛ ጥፋቱ ጎደለ። ሲጎድል 99 ሆነ። በዛ ቦታ ላይ ሰው ገባ። እንደገና ደግሞ አሁንም ሰውን ጎደለ። ኢየሱስ ክርስቶስ መጣና ሞላው። ስለዚህ ስንተኛ ሆነ ማለት ነው? 100ኛ ሆነ ማለት ነው። እንግዲህ በመጨረሻም ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በጣም ብዙ ነገር የተነሳበት፣ እናንተም ብዙ ነገር የተማራችሁበት፣ ብዙ ሀሳቦች የተንሸራሸሩበት ቪዲዮና ትምህርት ነበረ በዛሬው ቆይታችን እንደተከታተልነው። በቀጣይም እንደዚሁ ደግሞ የሚያነቁ የሚያበረቱ ብዙ ነገር የምንማርባቸውን ብዙ ቁም ነገር አዘል መልእክቶችን የያዙ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በያላችሁበት በርቱ፣ ጠንክሩ። በጸሎት በስግደት በመንፈሳዊ ህይወታችን ላይ ብርቱ ጠንካራ ልንሆን ይገባል። እግዚአብሔር አምላካችን በጉዟችን መንገዳችን ከሁላችን ጋር ይሁን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።